በአሁኑ ሰዓት በዙሪያህ ያሉትን ነገሮች ሁሉ እርሳቸው። ለጥቂት ደቂቃዎች ወደ ውስጠኛው ማንነትህ ተመልከት። የምነግርህ እውነት ምናልባትም እስከ ዛሬ ድረስ ለምን ካሰብኩበት አልደረስኩም፣ ለምን መንገዱ ሁሉ ተዘጋጋብኝ ለሚሉት ጥያቄዎችህ ምላሽ የሚሰጥ ይሆናል። ብዙዎቻችን የምንኖረው ነፋሱ ወደ ገፋን ስፍራ ነው። ለምን መሰላችሁ? እግዚአብሔር በነፍሳችን ውስጥ የዘራውን ያንን ታላቅ የብርሃን ዘር፣ ያንን ክቡር ሕልም ስለተሰረቅን ነው። ዛሬ የምነግራችሁ እነዚህ 5 መንፈሳዊ ምልክቶች የብዙ ሰዎችን ሕይወት ከውድቀት የታደጉ፣ እናንተም ጋር ትልቅ ለውጥ የሚያመጡና ካላችሁበት ያልተመቸ ሁኔታ አውጥተው ወደ ታላቅነታችሁ የሚመሩ ናቸው። ይህን ዕውቀት ዛሬ ካልተማርክ ምናልባትም ሌላ ጊዜ ጠላትህ አንድ ተጨማሪ የሕይወትህን ክፍል ሊሰርቅህ ይችላል። ዛሬ ነክተህ ካልጠበቅከው ነገ የምታለቅስበትም ጉልበት አይኖርህም። ውድ የእግዚአብሔር ቤተሰቦች፣ ሕልም ሲባል በሌሊት የምናየው ተራ ቅዠት አይደለም። ሕልም ማለት ፈጣሪ በዚች ምድር ላይ እንድንፈጽመው የሰጠን የሕይወት ዓላማ፣ ተሰጥቶ እና መድረስ የምንፈልግበት የቅድስናና የክብር ከፍታ ነው። ነገር ግን ደግሞ ሕልም ጠላቶች አሉት። ነቢዩ ዕንባቆም ራእዩ ለተወሰነ ጊዜ ነው እንዳለው፣ ያ የተወሰነ ጊዜ እስኪደርስ ግን የሚዋጉህ መናፍስት አሉ። እነዚህንም ውጊያዎች አንድ በአንድ እንመልከታቸው። የመጀመሪያው ምልክት ምክንያቱ የማይታወቅ የውስጥ ጭጋግና ግራ መጋባት። አንድ ሰው ሕልሙ ሊሰረቅ ሲል የሚታይበት የመጀመሪያው ምልክት ግራ መጋባት ነው። ትላንት ግልጽ የነበረልህ ራእይና ተስፋህ ዛሬ ጭጋግ ይለብሳል። የምትሄድበት መንገድ ይጠፋሃል። ይህ ተራ የአእምሮ ድካም አይደለም። ጠላት መጀመሪያ የሚመታው አእምሮህን ሳይሆን ልብህን ስለሆነ ነው። ቅዱሳን አባቶቻችን እንደሚሉን ሰይጣን የሰውን ልጅ ብርሃን ሊያጠፋ ሲነሳ መጀመሪያ ልቡን በሐሳብ ማዕበል ያውከዋል። ትላንት ይህንን ሰርቼ ለወገኖቼ እተርፋለሁ፣ ቤተ ክርስቲያኔን አገለግላለሁ፣ ሕይወቴን እቀይራለሁ ብለህ በቆራጥነት ተነስተህ ነበር። ዛሬ ግን ምናልባት ባይሳካልኝስ፣ ለካ እኔ ለማይረባ ነገር ነው የለፋሁት የሚል የጥርጣሬ መንፈስ ይጫንሃል። ይህ ምልክት ሕልምህ ጥቃት እየደረሰበት መሆኑን ያሳያል። ልክ ፀሐይ በደመና እንደምትሸፈን ያንተ ማንነት በውሸት ትረካዎች ይሸፈናል። በዚህ ሰዓት ነው ብዙዎቹ አቋርጠው ወደ ኋላ የሚመለሱት። ሁለተኛው ምልክት በዙሪያህ ያሉ ሰዎች የሚፈጥሩት ተገቢ ያልሆነ ተጽዕኖ። ሁለተኛውና በጣም አስገራሚው ምልክት በዙሪያህ ያሉ ሰዎች ድንገት መቀየር ነው። ወዳጅ መስለው የሚቀርቡህ ግን ተስፋህን የሚያጨልሙ ሰዎች ይበዛሉ። መጽሐፍ ቅዱስ ስለ ዮሴፍ ሲነግረን ወንድሞቹ ሕልሙን ሲሰሙ ኑ እንግደለውና ሕልሙ ምን እንደሚሆን እናያለን ነው ያሉት። አንድ እውነተኛ ታሪክ ላካፍላችሁ። በአንድ ወቅት አንዲት ወጣት ነበረች። እግዚአብሔር የሰጣት ትልቅ የንግድ ጥበብ ነበረ። በውስጧ ትልቅ ራዕይ ሰንቃ መጀመሪያ የምታማክረውን ሰው ፈለገች። በጣም ለምትቀርቧ ጓደኛዋ ነገረቻት። ያቺ ጓደኛዋ ግን በሳቅ አጀበቻት። ይህ ለአንቺ አይሆንም፣ ካለሽበት ተጨባጭ ሁኔታ ጋር አይሄድም በማለት ተስፋዋን ገደለችው። ያቺ ወጣት ለዓመታት ያንን ራዕይ ቀበረው ኖረ። ከብዙ ጊዜ በኋላ ግን ያንን ያሰበችውን ሥራ ሌላ ሰው ሰርቶት ስታይ የጠፋባት ነገር የገንዘብ ዕድል ብቻ ሳይሆን ከፈጣሪ የተሰጣት ጸጋ እንደነበር ተረዳች። ተመልከቱ፣ ጠላት ሕልምህን ለመስረቅ በግድ በአካል መምጣት የለበትም። በአቅራቢያህ ባለ ሰው አንደበት ተጠቅሞ በራስህ ላይ እንድትቸከን ያደርግሃል። በድንገት ካለህበት መንፈሳዊ መስመር የሚያስወጡህ ጓደኞች ከበዙ ሕልምህ አደጋ ላይ መሆኑን እወቅ። ሦስተኛው ምልክት የጸሎት ሕይወት መዛባትና የመንፈስ መክበድ። ሕልምህ ከእግዚአብሔር ጋር የተገናኘ እስከሆነ ድረስ ጥበቃውም የሚገኘው በጸሎት ነው። አንድ ሰው ሕልሙ ሊበላሽ ሲል መጀመሪያ ጸሎት ይሰለቻል፣ ስግደት ይከብደዋል፣ ቤተ ክርስቲያን መሄድ እንደ ትልቅ ሸክም ይታየዋል። መጽሐፍ ቅዱስን ገልጦ ለማንበብ ሲሞክር እንቅልፍ ያሸንፈዋል። ለምን መሰላችሁ? ጸሎት ማለት የሕልማችሁ የመከላከያ ግንብ ነው። ጠላት ግንቡን ካላፈረሰ ወደ ውስጥ ገብቶ መዝረፍ አይችልም። ስለዚህ መጀመሪያ ግንቡን ወይም ጸሎትህን ያፈርስብሃል። ዛሬ ደክሞኛል፣ ነገ እጸልያለሁ የሚሉ ሰንከላ ምክንያቶች በውስጥህ የሚመላለሱ ከሆነ ይህን እወቅ። ሌባው ደጃፍህ ላይ ቆሟል። ታላቁ መምህር ቅዱስ ዮሐንስ አፈወርቅ እንደሚለው ጸሎት የማያደርግ ነፍስ ልክ ውሃ እንዳልጠጣ አትክልት ነው፣ ወዲያው ይደርቃል፣ ፍሬውም ይረግፋል። ሕልማችሁ ፍሬ እንዲያፈራ መንፈሳዊ ጥንካሬ ያስፈልጋችኋል። ይህ ምልክት ካለባችሁ ሕልማችሁ በድርቅ እየተመታ መሆኑን ተረዱ።
አራተኛው ምልክት ተከታታይ የሆኑ ተስፋ አስቆራጭ ክስተቶችና የቅዥት ህልሞች። ህልማችሁ ሊሰረግ ሲል በምታደርጉት እንቅስቃሴ ሁሉ እንቅፋት ይበዛባችኋል። ይህ ተፈጥሯዊ መሰናከል ሳይሆን መንፈሳዊ ውጊያ ነው። የምትይዙት የምትጨበጡት ይጠፋችኋል። በዛ ላይ ደግሞ የሌሊት እንቅልፋችሁ ሰላም ያጣል። በህልማችሁ ወደ ኋላ ስትመለሱ የሆነ ነገር ሲያባረራችሁ ወይም ከፍ ካለ ቦታ ስትወድቁ አሊያም ደግሞ ዕቃችሁ ሲሰረቅ ወይም ሲጠፋ የምታዩ ከሆነ ይህ የመንፈሳዊ ስርቀት ምልክት ነው። እዚህ ጋር አንድ ሌላ ታሪክ ልንገራችሁ። አንድ ወጣት ነበር፣ በጣም ጎበዝ ተማሪና ለቤተ ክርስቲያን አገልግሎት ትልቅ ፍቅር ያለው። ነገር ግን በድንገት በሌሊት የሚያያቸው ህልሞች ሰላም ነሱት። በህልሙ ሁልጊዜ አንድ ጥቁር ጠላ ያለውን ነገር ሲቀማው ያያል። ይህ ሲደጋገምበት በትምህርቱም ሆነ በህይወቱ ምንም አይነት ስኬት ማየት አቆመ። ነገሮች ሁሉ ተዘባረቁበት። በመጨረሻም ወደ አንድ መንፈሳዊ አባት ሄዶ ምክርና ጸሎት አደረገ። ያ አባት የነገሩት ነገር ቢኖር ልጄ፣ ጠላትህ የአንተን የአሁን ስኬት ሳይሆን የአንተን የነገ ማንነትህ ነው የፈራኸው። ስለዚህ በህልምህ የመጣ ተስፋ ያስቆርጥሃል አሉት። በጸሎትና በሱባኤ ሲበረታ ያ ስቃይ ለቀቀው። ዛሬ ያ ወጣት ትልቅ ደረጃ ላይ ደርሷል። ተወዳጆች፣ ጠላት በህልማችሁ መጥቶ ሊያስፈራራችሁ የሚሞክረው ሊሰርቀው የመጣው ነገር ትልቅ ስለሆነ ብቻ ነው። መረባ ነገር ያለው ሰው አይሰረገም። ቤትህ ውስጥ ወርቅ ካለ ሌባው በሩን ለመስበር ይጥራል። ምንም ከሌለህ ግን ዘነበም አልዘነበ በርህን ከፍተህ ብታድር ማንም አይመጣም። ፈተናው የበዛባችሁ ታላቅ ክብር በውስጣችሁ ስላለ መሆኑን አምናችሁ ተጸናኑ። አምስተኛው ምልክት ሰላም ማጣትና በከንቱ ነገሮች መተመድ። የመጨረሻውና በጣም አደገኛው ምልክት ሰላም ማጣት ነው። እግዚአብሔር ሲመራህ ምንም እንኳን መንገዱ አስቸጋሪ ቢሆንም በውስጥህ ጥልቅ የሆነ ሰላም አለ። ህልምህ ሊሰረክ ሲል ግን ያ ሰላም ይጠፋል። ሁልጊዜ ጭንቀት፣ ሁልጊዜ ድካም፣ ሁልጊዜ ፍርሃት ይሰማሃል። በተጨማሪም ጊዜህን በማይረቡ ነገሮች ለማጥፋት ትገፋፋለህ። በሶሻል ሚዲያ ላይ ረጅም ሰዓት ስታጠፋ፣ የሰዎችን ህይወት ስትሰልል፣ በማይረባ ወሬ ስትተመድ ያ የምትወደው ህልምህ ቀስ እያለ ይሞታል። ጠላት ህልምህን ለመግደል አንተን በማይረባ ሥራ ማጥመድ ይበቃዋል። ህልማችሁን እንዴት ትጠብቃላችሁ? አሁን እነዚህን 5 ምልክቶች አውቃችኋል። ታዲያ መፍትሄው ምንድነው? የመጀመሪያው ሚስጥር ጠብቁ። ህልማችሁ ገና ሳይበቅል ለሁሉም አታውሩ። ዘር መሬት ውስጥ ተቀብሮ ነው የሚበቅለው። ካልበሰለና ካልጠነከረ በስተቀር ለአገኛችሁት ሁሉ አትናገሩ። ሁለተኛው ንቁና ጸልዩ። ጌታችን በመዋዕለ ሥጋዊው ወደ ፈተና እንዳትገሩ ትጉና ጸልዩ እንዳለ የመንፈስ ጥንካሬ ይኑራችሁ። የጠዋትና የማታ ጸሎትን አትተዉ። ሶስተኛው በጥንቃቄ የተመረተ መንፈሳዊ አባት ይኑራችሁ። የሚመክራችሁ፣ የሚጸልይላችሁ እና ከመንገድ ስትወጡ የሚመልሳችሁ መንፈሳዊ አባት መኖሩ ከክፉ መናፍስት ጥቃት ይጠብቃችኋል። አራተኛ በጎ ነገርን አስቡ። አይምሮአችሁን በቃለ እግዚአብሔርና በበጎ ሐሳብ ሙሉት። ፍርሃት ሲመጣባችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብላችሁ ራሳችሁን አበርቱ። ተወዳጆች፣ ህልማችሁ የእናንተ ብቻ የለም፣ የእግዚአብሔር ስጦታ ነው። ያንን ስጦታ ሌባ እንዲወስድባችሁ አትፍቀዱ። ዛሬውኑ ተነሱ፣ ተንበርከኩ። ያንን የተቀበረ ራእያችሁን በጸሎት ውሃ አርሱት። እመኑኝ፣ ያናንተ በትጋት ከቆማችሁ የሰማይ መላእክት ለናንተ ጥበቃ ይቆማሉ። ይህ ቪዲዮ ለሌሎች ወንድም እህቶቻችሁ እንዲደርስ ሼር ማድረጋችሁን አትርሱ። ብዙዎቹ ህልማቸው ተሰርቆ በደመና ውስጥ ናቸውና የናንተ ማጋራት የአንድን ሰው ህይወት ሊያመታ ይችላል። በቀጣይ የተሰረቀን መንፈሳዊ ጸጋ እንዴት መመለስ ይቻላል በሚለው ርዕስ እንድንወያይ ከፈለጋችሁ ሐሳባችሁን በኮሜንት አስፈሩልኝ። እግዚአብሔር ህልማችሁን ይባርክ፣ ከክፉዎች እጅም ከመውደቅ ይጠብቃችሁ። ልዑል እግዚአብሔር ሆይ ለሕይወታችን የሰጠህንን የክብር ህልምና ጸጋ በክፉዎች እጅ እንዳይወድቅ ያንተ ጠብቅልን። በፈተና ማዕበል ውስጥ ስንናወጥ በቀኝ እጅህ ደግፈህ አጽናነን። የሰጠህንን ራእይ ፈጽመን ለክብርህ እንድንበቃ በቅዱስ መላእክትህ ጥበቃና በአባቶች ጸሎት ሰውረን። የጠፋውን የምትመልስ የሰበረውን የምትጠግን አምላክ ሆይ የተሰረቀብንን ሰላምና ተስፋ ዛሬውኑ መልስልን። ምስጋና ይሁን አንድ አምላክ ለሚሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።